ምን ልታረግ መጣ? አብሬሽ ነው። አብርሃም መሆን በነበረበት ሰዓት እኮ አብረኸኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝ ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ ማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዚህ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ፣ አቤል እንደምታስበው አይነት ሰው አይደለም። ልክ የሆነ ነገር አልሳካ ሲለው ራሱን ለመጉዳት የሚያስብ አይነት ሰው ነው። እሺ። እናም እኔን ከነጥፋት ይቅርታ አድርጎልኝ አብሮ መቀጠል ይፈልግ ነበር። እኔ ግን ጸጸቱን ስላልቻልኩት አልተቀበልኩት። ይህንን በደንብ አውቃለሁ። በዛ ላይ ደግሞ ከአንተ ጋር ፍቅር እንደጀመርኩ ሲያውቅና የኔና የሱ ነገር እንደማይቀጥል ሲገባው የቀሽም ውሳኔ ወሰነ። ምን አይነት ውሳኔ ነው? አንዱን የእናንተን ማለያየት፣ ሌላኛውስ? ሌላኛው ደግሞ ማለያየቱ የማይሳካለት ከሆነ ራሱን ማጥፋት። የምርሽ ነው? ናው ቹምቤ። ቆይ የትኛው ድርጅት ላይ? ሶስቱም ላይ። በዛ ላይ ገቢዎች የተመኑብኝ የገቢ ግብር ጭንቅላቴን ሊያዞረው። የምርህ ነው ጋሽ? አዎ የምርህ ነው። ታዲያ ቆይ እሺ፣ እኔ ምን ላግዝ? ምን ላግዝ ነው ያልከው? አዎ ምን ላግዝ ነው ያልኩት። ምን ነው እንዲህ ካልከኝ በጣም ቆይተሃል። እንደዛ ነው እንዴ ጋሽ? አዎ ድሮ ሱፐር ማርኬቱ ቢቀር እንኳን ዘመናዊና የባህል ልብስ ቤቱን ሳትመለከታት በጣም ነው። አሁን ግን ጭራሹ እርግፍ አድርገህ ትተዋል። ልክ ነህ። ከሄድኩኝ በጣም ቆይቻለሁ። ይኸውልህ እኔ ዝም ያልኩህ እርዳታ ሳያስፈልገኝ ቀርቶ አይደለም፣ ለትምህርት ቅድሚያ ልስጥ ብዬ። እስኮ ገብቶኛል። ግን አንተ ደህና ነህ? ደህና ነኝ። ግን ምን ነው? አይ ሰሞን ብቸኝነት እያበዛ ነው፣ ጨዋታም ቀንሰሃል። እንደሆነው ነገር ካለ ብዬ። አይ ጋሽ አታስብ፣ ምንም አልሆንኩም፣ ደህና ነኝ። እርግጠኛ ነህ? አዎ እርግጠኛ ከሆነ ጥሩ። እንደውን አሁንስ ምን እንደሚሻል ምርር ያለኝ ይሄ ቀስት የሚባል ድልብ መሀይብ አሁን ምንድን ነው የሚሻለኝ? እሺ አንተ ኧረ ዝም በል በእናትህ። እንደዚህ ስትል ከሰማ ነፍስን ሰባተኛ ሰማይ ነው የሚልክልህ። አፍን ዝግት አድርግ። ለምንድን ነው አፌን የምዘጋው? እንደኔ የሱን የእውቀት ድርቅ ለማስታገስ አይደል እንዴ ላይታች ለከረምኩት። አንተ ግን እንደው በሞቴ ስሞትልህ እንዴት አወቅ ድልብ መሀይብ እንደሆነ ይሄ ልጅ? ኧረ እባክህ አሁንማ ድልብ መሀይብ እንደሆነ ከእውቀት ነፃ እንደሆነ እኮ አረጋግጫለሁ። እንዴት አረጋገጥ? እንግዲህ ረፍ ቀስቴ ከእውቀት ነፃ ድልብ መሀይብ ነው። እንኳን ደስ አለህ። አንተ እኮ ደፋር ነህ። እኔ እንዳንተ አይነት ደፋር አላየሁም። አንተም አልፎልህ ሰው ለመገምገም በቃ። እንዴት ለመገምገም አልበቃም? እኔ እኮ ከቀስቴ አንጻር በጣም የተማርኩኝ ሞር ሰው ነኝ። እንደሱ በጣቴ እንደዚህ መፈረም መሰለህ? እያለኝ አለኝ እኮ አሳየኛ። ምኑን መሰለኝ? ወርቅ የሆነ ፊርማን ፍርም አድርጋ አሳየኝ። እንካ። ኧረ እባክህ ደፋር ምን ሆንክ? እኔ ቦቸራ ተራ ሰው መስልሃለሁ እንዴ? በየቦታው ፊርሜን የማርከፈክፈው እንዴ? እሺ ፌመሱ ይሄ ማዘር የምታርከፈክፈው ጣቢ መሰለህ እንዴ? እሺ እንደው በሞቴ ስሞትልህ የት ነው የምታርከፈክፈው ንገረኝ። ኧረ እባክህ ደግሞ ስበላ እኮ ባንክ ቤት እየሄድኩኝ አርከፈክፋለሁ። አንዳንዴ ደግሞ አድናቂዎቼ ፈርምልኝ ቦቸራ እባክህ ፕሊስ ፕሊስ እያሉ እንትን ሲሉኝ እፈርማለሁ እኮ። እንደው ወይኔ ደፋር እኮ ነህ አንተ። አንተ ምን አባ ሰርተህ ነው ደግሞ አድናቂ የምታተርፈው እንዴ? ቆቀር መሸጥን ተራ ስራ አድርገው ነው እንዴ? ቢገባህ እኮ እሱም ጥበብ ነው። እሺ ኧረ ቡቸራ ደከምከኝ። አሁን ይኸውልህ እንደዚህ ንዝንዝ እያደረክ እየጨቀጨቀኝ ሞቲቬሽኔን ባታጠፋብኝ ጥሩ። ኧረ እንግሊዘኛ ምን ያልከው? ሞቲቬሽን እንደ አንተ ራሱ ሌላየው መሀየም ነው መሰለኝ። እንዴት? ኧረ ሚኪ እንደው ባይገርምህ ሚኪ ይሄን ሁሉ ጊዜ ከአንተም ከአቡሽ ጋርም አብሬ አድራለሁ አብሬ እውላለሁ። አንድ ቀን በወሬያችሁ ማልተሳስታችሁ እንግሊዝኛ ስተወራ ይቻላል። እናማ መድኃኔዓለም ሲገልጥልኝ እኔ ያልተማርኩት መሀይብ ነኝ፣ እናንተ ደግሞ የተማራችሁት መሀይብ እንደሆናችሁ አረጋገጥ ነው። አዎ ነው። እሺ
ጀምራ እንሞካከር። ምንድነው የምንሞካከረው? እንግሊዝኛ ነው እንሞካከር። ማን እንደሚችል ማን እንደማይችል እንተያይ። እስታይ ላንተማ አላንስም። ጀምርሽ ሞቲቬሽን ኮኔክሽን ምን ትላለህ? ግራ ትገባለህ። ቀጥላ ካው እኔ እንደዚህ አይነት ቀልድ አላውቅም። ምን ይመስላል? እንደዚህ አይነት ቀልድ አልፈልግም። እንዴት የጀመርነው ኔሽን በሚሉ ቃላቶች ናቸው እኮ። እንዴት? ለምሳሌ አቴንሽን፣ ኮሚኒኬሽን፣ ሽንሽን የሚባሉ ቃላቶች ነው። እሺ ለኔ ቴሌኮሙኒኬሽን፣ ለኔ አቴንሽን ምን ትላለህ? እንደዚህ የሚባል ሲጀመር እንደዚህ አልተነጋገ እፍርታም ነሽ። እፍርታ አለ እንደዚህ አቴንሽን የሚባል ነገር የለም። እንደውም ከእንግሊዘኛ ውስጥ የለም አለ። ማታውቁን አላውቅም ነው የሚባለው። ዩንግ ኦርጋናይዜሽን። እኔን ኦርጋናይዜሽን? አዎ አንተን ኦርጋናይዜሽን። እንደዛ ከሆነማ ያስተቀበል። ምን ጥቁሬሽን፣ አመዴሽን፣ ሸፋፌሽን፣ ገደቤሽን ኔሽን አሁን እናቴ ትሙት ይመችሽ። በለ ተነስ እንሂዴሽን እንሂድ። ይመችሽን። ወረቀቴሽን፣ ቡሌኔሽን፣ ቡሌነሽ፣ አቡሼሽን፣ ፎንቃሼሽን አስገባላትሽን፣ ለቃቀኝሽን፣ ደበደቤሽን፣ ሸሽን። ያኔ እኔን ሩም ቀጥሮኝ ሩም ውስጥ ደርስ በረኪና ልጠጣ አዘጋጅቶ ነበር። የፈጣሪ እና ደግሞ በወቅቱ ለእኔ ቴክስት ሲልክልኝ በተመሳሳይ ሰዓት ደግሞ ለአንተ ልኮልህ ነበር። ግን እኮ እሱ እንደላከልኝ አላወኩም። በሌላ ሰው ስልክ እንዲላክ ያደረገው እሱ ነው። ታዲያ መርዝ አዘጋጅቶ አንቺ መጥራት ምን ይሉታል? እንዳልኩ ለሁለት ነገር ተዘጋጅቶ ነበር። ወይ ተሳክቶለት እኔ እሱ ጋር እንዲሄድ፣ ወይ ደግሞ አንተ ካየኸኝ መርዙን አይጠጣውም ነበር። እሱ ባይሆንስ ነው? እሱ ካልተሳካማ በረኪናውን ሊጠጣ ነበር። ግን ያደርገው ነበር፣ በሚገባ ያደርገው ነበር። እኔም እንደሚያደርገው ስላወኩኝ ነው ልክ የማስፈራሪያ ቴክስቱን እንዳየሁትኝ ይሄድኩት። ከዛ እዛ ምን ተፈጠረ? ያሬድ አንድ ነገር ልነግርህ ፈልጋለሁ። ምንድን ነው እሱ? እስካሁን ድረስ የህይወት ልምድ እንዲኖረ ብዬ በመንግስት ትምህርት ቤት አሰቃይቻለሁ። አረጋሽ አላሰቃየም። እንደዛ በማድረግ ለእኔ ያለህን ክብር አሳይተኝ። አዎ ጋሽ፣ የምታደርጋቸው እያንዳንዱ ነገሮች እኮ ለእኔ በማሰብ እንደሆነ ይገባኛል። ስለዚህ አንድ ውሳኔ ላይ ደርሻለሁ። ምን አይነት ውሳኔ? ከዛ ትምህርት ቤት ወጥተህ የፈለግከው ትምህርት ቤት መማር እንደምትችል ነው አይደለ? እስካሁን የወሰድከው የህይወት ልምድ ይበቃሃል። ለዛችኛውን መኪና ሹፌር ቀጥርና በሱ ትመላለሳለህ። ግን እኮ ጋሽ፣ ግን እኮ ምን መንዳት እችላለሁ ልትለኝ ነው አይደለ? እሱን እርሳው። ለምን? ገና እኮ 17 ዓመት ቢሆንም እኮ ቀጣይ ዓመት 18 ይሞላኛል። ያኔ ደግሞ ላይሰንስ መውጣት ፈልጋለሁ። ቁርጥህን ዋቀው። 21 ዓመት ሞልቶ መንጃ ፈቃድን እስካላወጣህ ድረስ ቁልፉን በእጅ ያልሰጥ። ገና 21 ዓመቴ? አዎ በ21 ዓመት። አረጋሽ ይማር ፍጹም ፍረድ። እንዴት ነው እናትስ? እንዴት ነው የምትናገረው? አረጋሽ ምን አጠፋ? ለማንኛውም ፌር የሆነውና ያልሆነውን እኔ ነኝ የምወስነው። እሺ ጋሽ። ደግሞ ይሄን ተናገረኝ ብለህ ልታኮርፍ እንዳይሆን ብቻ። አይ እንደሱ እንኳን አይደለም። ታዲያ ምንድን ነው? እኔም አንድ ነገር ልልህ እፈልጋለሁ። እሺ ምንድን ነው? ተናገር። ከዚህ ትምህርት ቤት መውጣትም መኪናውን መጠቀምም አልፈልግም። ለምን ሲባል? ምክንያቱም አሁን ያለበት ትምህርት ቤት ስለተመቸ። እዛ መንግስት ትምህርት ቤት? አዎ ጋሽ። ያሬድ የጀመርከው ነገር አለ እንዴ? እንዴ ጋሼ፣ ቆይ ምን ልጀምር እችላለሁ? ምናልባት ፍቅረኛ? ምን ነው ደነገ? አልደነገጥኩም። አትዋሽ፣ ደንግጠሃል። አልደነገጥኩም። ጥሩ። ከልጅነት ጀምሮ ስነግርህ ያሳደግኩ የህይወት መርህ ምንድን ነው? ሁሌም ቢሆን ሴት ልጅን በፍጹም እንዳታምን። እና እየተገበርከው ነው? አዎ ጋሼ፣ እየተገበርኩት ነው። ትሰማኛለህ ያሬድ? በማንኛውም መልኩ ቢሆን ያሬድ ከሴት ጋር ፍቅር ጀመረ፣ ለዚያውም መንግስት ትምህርት ቤት ከምትማር ሴት ጋር የሚባል ነገር ብሰማ ምን እንደማደርግ ጠንቅቀህ ታውቃለህ አይደለም? አዎ ጋሼ፣ በደንብ አውቃለሁ። ጥሩ። እሺ በቃ ጋሼ፣ የምፈቅድልኝ ከሆነ ስለደከመኝ ገብቼ አረፍ ልበል? ትችላለህ፣ ግን ከነገ ጀምሮ ባለ ትርፍ ጊዜ ሶስቱንም ሱቆች እንድትጎበኛቸው ፈልጋለሁ። እሺ ጋሼ።
የሆነ ነገር ነው። ስለዚህ ሁሉም ይከታተላል ሰው ሄሎ መኮንን ዳጊ ቆይ እኔ እስከ መቼ ነው እንደዚህ መሆነው? ግን አንተ እያለህ ለምንድን ነው እንደዚህ መሆነው? ምንድነው? ቅድም ስመጣ እዛ ጋር የሆኑ ወንዶች አስቆሙኝና ጀኔ ቆንጆ ብሎ አይለክፉኝ መሰለ? ማ አንቺ? አዎ እኔን። ከዛም በኋላ እና ምን አልሻቸው? እኔማ አትልፉ እኔ የሰው ሰው ነኝ ብዬ ልዋሻቸው ሞከርኩኝ። እና ምን አሉሽ? እነሱማ ፍቅረኛሽን ካላሳየሽን አታልፊም አናምንሽም ሲሉኝ በርቀት ያውና ብዬ አንተን አሳየኋቸው። እና ከዛን እንደውም የኔ ቦይፍሬንድ መነጽር የሚያደርገው ያ ቆንጆዬው ልጅ ነው ብዬ ጠቆምኳቸው። እስኪ ማትንቱ ዳጊሙት የምሬን ነው። አምስት የምትባለው ፊደል ባለ ሁለት እየሆነች ነው። ዳጊዬ ምን ነው ፍቅረኛ እሱ ነው ብዬ ስላሳየኋቸው ደበረህ እንዴ? ማ እኔ አረ በጭራሽ። ግን እኮ የኔ ጌታ በኔና ባንተ መሀል ግን የሚባል ነገር የለም። እሺ እና ምንድን ነው ያለው? ላሳየህ የኔ ቆንጆ። ዳጊ ዳጊ አንተ ዳግም! አቤት ጠራሽ? የት ሄድክ ጥለኸኝ? አሬትም አልሄድኩም። ምን ነበር ያልሽኝ? ተናገሩኝ ነበር አይደለሽ? እኔ እንደው ማንነታቸው ኧረ እንደዛ አይደለም። ተረጋጋ ዳጊ። ምን ሆነሃል? ዳጊዬ ነሽ? አዎ ዳጊዬ ነው ያልኩህ። ወይ ጄሪዬ ነው ያልከኝ? ይኸውልሽ በሌላ ነገር እንዳታስቢብኝ። ይኸውልሽ ቤተሰቦችሽ ባለውለቴ ናቸው። ካልፈለግሽ ደግሞ ይቀራል። እሺ ቁም አናግረኝ ዳግም። አንተ ዳግም አልፈልግም። ዳግም ጉድ ይፈላ። ተጨነኩኝ እኮ ነው። ምንድን ነው የተሳካው? በተቻለኝ አቅም ከሱ ጋር መሆን እንደማልችል አስረዳሁት። ግን በዛ ሰዓት ተደወለለትና ተሳክቷል የሚል መልእክት ተነገረው። የምርሽን ነው? አንተን ሲከታተል የነበረው ሰው እኔን ወደ ሩም ስገባ እንዳየኸኝ ደውሎ ነገረው። እኔና አንቺ ስለተለያየን አብራችሁ እንደምትሆኑ ያስብ ነበር ማለት ነው? በትክክል። ከዛ ምን ሆነ? ከዛማ ስሜቱ ሁሉ ተቀየሮ ደስተኛ መሆን ጀመረ። የደስታውን ምክንያት ስጠይቀው ደግሞ ስለሰራው ተንኮል በደንብ አድርጎ አስረዳኝ። ይህ ግን ምን አይነት ክፋት ነው? እሱ ግን ክፋት እንደሰራ ሳይሆን ፍቅሩን ወደ ራሱ ለመመለስ እንደሚጥር ጀግና አፍቃሪ ነበር ራሱን ሲያይ ነበረው። እስኪ ንገሪኝ፣ ከዛ በኋላ ምን ሆነ? ከዚህ በኋላ ሊሞት ነው። እንዳይሞት ደግሞ መድኃኒቱ አንቺ ነሽ ብባል ራሱ መቼም እንደማላድነው ነግሬው ተሰናበትኩት። ግን የምርሽን ነው? አዎ ቾምቤ። ግን ምን ያደርጋል፣ ልክ ይሄንን አድርጌ ስመለስ ፊትህን እንኳን አይቼ ሳልጠግብህ ጀርባህን ሰጠኸኝ። እዚህ ምቅበዘበዝ ሴሰኛ ሴት እንደሆንኩ ነግረህ ቅስሜን ሰበርከኝ። እኮ ወድጄ አልነበር። ምን ያሳዝነኝ እንደነበር ግን ታውቃለህ? ምን ነበር? ሳታውቀኝ አምነኸኝ ነበር። ስታውቀኝ ግን ጀርባህን ሰጠህ። ይሄ ነገር ቾሜ በጣም ነው የጎዳኝ። በጣም በጣም። ቆይ እኔ ምን አይነት የማረባ ሰው ነኝ? አንገቴ እንዳለፈ አድርገኸኝ ነበር፣ ግን መልሰህ እንድሰበር አደረግከኝ። ገመዴ ነበርክ፣ ግን መልሰህ የአፍረትን ካባ አከናነብከኝ። መቅዲ በእናትሽ በቃሽ። ቾምቤ ምን ላድርግ? ወድጄ እኮ አይደለም።
ለአመታት ህመሜን ችዬ የተሰቃየሁ አምኖ ልቡን የሰጠኝ ፍቅረኛ አልሰማሽም ብሎ ጆሮውን ነፈገኝ። እሺ ምን ላድርግ? ምን የኔ ቆንጆ፣ እኔም እኮ በጣም ነው የተሰቃየሁት። ቾምቢ ጀኒና ያንተ ስቃይ በጣም የተለያየ ነው። እንዴት? አንተ እኔን ላለመስማት ምርጫ ስላደረክልኝ የተሰቃየሁ፣ እኔ ግን በአንተ አልሰማ ባይነት ነው ይሄን ሁሉ ጊዜ የተሰቃየሁት። መቅዲ በእናትሽ ይቅርታ አድርጊልኝ። እኔ ሁሉ ጊዜ ስከተል ስጠብቅህ የነበረው ተመልሰን አብረን እንድንሆን አልነበረም። እና ለምንድን ነው? ምክንያቱም እውነቱን ነግሬህ አእምሮዬን ማሳለፍ ስለፈለግኩኝ ብቻ ነበር። ደህና ሁን የኔ መቅዲ። ሄሎ ፊዮሪ። ደግሞ ምን ቀረ? እኔ እንጃ ምን ቀርቶኝ እንደደወልኩ አላውቅም። ታዲያ ስለዚህ ዝጋዋ። ግን ሳስበው ትዝ ብለሽኝ ሳይሆን አይቀርም። ኧረ እባክህ ፊዮሪ፣ ሙች እንደዛ አይመስለኝም። ትዝ ብዬ ስለደወልክልኝ በጣም አመሰግናለሁ። ቻው። አንቺ ያምሻልን? ምን ቀረ? ማንን የምታወሪ መሰለሽ? እኔ እኮ ቅዱስ ነኝ። ሁና እኔም እኮ ፊዮሪ ነኝ። እሺ ሁኛ ምን ታካብዣለሽ? ኧረ ነው። አዎ ነው። ይመችሽ። ሄሎ ሄሎ። ወይኔ መሳፈጥ እኮ እኔ ቅዱስ ላይ ስልክ ዘጋሽ? ኧረ ለመተዋወቅ አንሹ ብዬሻለሁ። አንሹ። ኧረ ቅዱስ አንሹ። እኔ ፊዮሪ ጭንቅላትን ባልፈታ ፊዮሪ አይደለሁም። እሺ መናናቅ በዚህ ልክ? ድንፋታን ባላስተነፍስልህ እኔ ፊዮሪ አይደለሁም። እሺ ምን ፈለክ? አንቺ እኔ ቅዱስ ላይ ነው የዘጋሽው? አንተ ቅዱስ ላይ ነው የዘጋሁት። ምን ታመጣለህ? አንቺ ልጅ ደሜን እያፈላሹ። ለምን ሺህ ጊዜ ደም አይፈላም? ምን አገባኝ እኔ። ወይኔ ቅዱስ፣ ለካ አንበሳ ሲያረጅ ዝንብ መጮች ይሆናል የሚባለው እውነት። አንተ እኔም ፊዮሪ ነው ዝንብ ያልከው? ምን ልታመጪ? እዛጋዋለሁ። በስርዓት ብታናግረኝ ጥሩ ነው። እሺ እሺ፣ አናግርሻለሁ። እንደሱ ይሻላል። ስማ፣ ስለደነፋ እኔ ፊዮሪ ቅንጣት ያክል ምንም አይሰማኝም። እሺ አሁን አትመጻደቂ። ቆይ፣ ለመሆኑ ምን ፈልገህ ነው የደወልከው? ላገኝሽ እፈልጋለሁ። የት ነሽ? አልችልም። ለምን? ለአንተ ማብራራት ባይጠበቅብኝም ግን ሄኖክን ላገኘው እየሄድኩ ነው። ለምንድን ነው የምታገኘው? አንተን ለምንድን ነው የማገኘው? ጓደኛሽ ስለሆንኩ። እሱም ጓደኛዬ ስለሆነ። ይሁንሽ፣ ዶማ ነገር ነሽ። መልስሽ ሁላ የተመታ። የት አባቱ አጨስኩት። ከሱም ብሶ ደግሞ ዶማ ይለኛል እንዴ? እንዴ እቺ ሄኖክ ፎንቃ መቅዲ አይደለችም? መቅዲ ደህና ነሽ? ምን አገባ?
እሱ እኮ ልክ ነሽ፣ አያገባኝ። ግን ምናምን የሚባል ነገር የለም። ምንም ማያገባ ከሆነ ተነስተህ ከዚህ ሂድ። እንደውም ያገባኛል። ምንድነው የሚያገባ? አቦ በእናትሽ አታስጨንቂኝ። እኔ ሰው እንደዚህ ከፍቶትና ተጨንቆ ሳያስችል። ኧረ እባክህ ማዘር ትሙት የምሬን ነው። ይኸውልህ ባለፈው የመታሁህን ጥፊ አስታውሰህ ዛሬ ልትበቀለኝ ከሆነ የመጣሁ በጣም ተሳስተሃል። እሺ ኧረ እኔ ጭራሽ እንደዛ አላሰብኩም። እና ምን ቀርቶህ መጣ? በአጋጣሚ ፊዮሪን እየፈለኩ በዚህ በኩል ሳልፍ እያለቀሽ አየሁሽ። ከዛም አላስቻለኝም፣ ተጠጋሁሽ። በእናትህ አሁን ተወኝ። ብቻዬን ሆኜ ሀዘኔን ላስታምበት። አልሰማሽም። አልሰማሽም ነው ያልከው? አዎ አልሰማሽም። አንተ ማን ሆነህ ነው እኔን አልሰማሽም የምትለኝ? ይኸውልሽ ትሰሚያለሽ፣ እኔ በስነ ስርዓት ማታናግሪኝ ከሆነ ያለ እንቋሳ ባልሽን በድጋሚ እጅ ያቀናብርልሻል። ማንን ነው ለንቋሳ ያልከው አንተ? ሄኖክን ነዋ። ትሰማኛለህ? ከዚህ በኋላ ተሳስቴ እኔን ሄኖክ ለንቋሳ ትለውና እገልሃለሁ። እሺ እኔ በሱ ቀልድ አላውቅም። በጣም ጥሩ። ከዚህ በኋላ እሱ ለንቋሳ እንዳልለውም እንዳልመታውም ከፈለግሽ ከዚህ በኋላ በስነ ስርዓት ታወሪኛለሽ። ሲጀምር አንተ ስነ ስርዓት የሚባል ነገር ታውቃለህ እንዴ? ግጥም አድርጌ ነው የማውቀው። ለዛ ነው እኔን ቾምቤ ጠብቀህ የደበደብከው። እና ታዲያ ለሱ እኮ ይቅርታ ጠይቄዋለሁ። እሻው ምን ፈልገን የመጣው? ስታለቅሽ እኮ ሳይሽ አሳዘነሽኝ። አሳዘነሽኝ ያልከው? አዎ አሳዘነሽኝ። ለምን አሳዘንኩ? እኔ እንጃ፣ ግን ካየሁሽ ጊዜ ጀምሮ ታናሽ እህቴን ነው እያስታወስሽኝ ያለሽ። የምርህን ነው? ማዘር ትሙት የምሬን። በእናትሽ መቅዲ ብቻሽን ከምታለቅሽ ንገሪ። ምንም አላውኩ። አረ መቅዲ በእናትሽ ተረጋጊ። በቃ በእናትሽ አታልቅሽ። አዎ በእናትሽ አታልቅሽ።